እናንተ ወጣቶች ንስሐ ግቡ። የእናታችሁ የጨንገር መንፈስ የደም መንፈስ ማለት ነው በእናንተ ላይ አለ። ምክንያቱም ሄዳችሁ ተደባድባችሁ ለሁለት አንድ ሰው ጥርስ አውልቀው አርግፈው በጩቤ ወቅተው ደም በደም ሆነው የሚመጡት እና ሰርቀው ግን አያውቁም። የላባቸውን ሲቀሙና ሲካፈሉ ገንዘብ ላይ ሲካፈሉ ነው የሚጣሉት። እቃ በማውረድም ይሁን በምንም ሄደው ሰርተው ይመጣሉ። የሰው ኪስ ውስጥ ገብተው ግን አያውቁም። ደስ የሚለው ነገራቸው ይሄ ነው። በዚህ በጣም ደስ ይላል እና እግዚአብሔር በአንድም በሌላ መንገድ ይናገራል፣ የሰው ልጅ ግን አያስተውልም ይላል ኢዮብ 33:14። ስለዚህ ሰዎችን አትናቁ። ሰው በተፈጥሮ አስተዋይ ሆኖ ነው የሚፈጠረው። አስተዋይ እንደገና ደግሞ በባህሪውም ቅዱስና ንጹህ ነው። ባህሪውን የሚያቆሸሸው ግን ጸባይ ነው፣ ውሎ ነው፣ መንደር ነው፣ ቤተሰብ ነው። ባህሪ መቼም ቢሆን ቆሻሻ ሆኖ አያውቅም። የባህሪ ለውጥ እናምጣ ይባላል። በፍጹም ባህሪ መቼም ቢሆን አይለወጥም። የጋረደውን ብቻ አንሱለት። ባህሪ ይሄ ከሆነ ባህሪ እንደዚህ ተጋርዷል ማለት ነው። ባህሪ በደንብ ጎልቶ እንዳይታይ የጋረደውን ጸባይ አንሱት። የጋረደው ደግሞ አስተዳደግና ጸባይ ነው። ያንን ካነሳ ነው ትክክለኛ ማንነታችን ጎልቶ ለሰው ሐሳቢ ሩህሩህ ቸር እንሆናለን። ተጋርዶም እንኳን አንዳንድ ደግ ሰዎች አሉ። ባህሪ ተጋርዶም እንኳን በጸባይ ተጋርዶም እንኳን አንዳንድ ጊዜ ቸርና ደግ የሚኮንበት ሁኔታ አለ። ያ ምንድነው? ትክክለኛ የነፍሳችን ባህሪ ነው ማለት ነው። እና ከውስጣችን አውጥተን የምንናገራቸው ቃላቶች ወይ እርግማን ናቸው ወይ ምርቃት ናቸው። ልንጠነቀቅ ይገባል። የአፍህን ፍሬ ትበላለህ ነው የሚለው። በተዘዋዋሪ መንገድ ከአፏ ስድብ ሲወጣች ሴትዮ ምንድን ነበር የሚያጋጥማት? ከአፏ ስድብ ሲወጣ በእውነት ነው የምላችሁ ያለምንም ርህራሄ ያለምንም ይሄ ስሜት እንደዚህ ወይ ለምን እንደዚህ አልኩት ሳትል ማለት ነው በቀጥታ ነው ልጥፍ የምታደርግበት የነበረው። እና በእውነት ይሄ ልጅ ብዙ ፈተና ደርሶበታል። ያለምንም ርህራሄ ያለምንም ይሄ ሼም በሚባለው አለ አይደል? ሙልጫ ጋር ተሰድበዋለች። ምንም አይመስላትም። እንደዚህ ሊሰማው ይችላል ምናምን አትልም። አሁን ላይ ሆና ስታስበው ግን ዝግነን ይላታል ሰውነቷ። በቃ ምንድነው? ምን ሆኜ ነው? እንዴት ነው ግን አንድን ሰው የሰው ፍጡር ምንም ያላደረገኝን የእህቴ ልጅ እንደዚህ የማደርገው? እኔማ በጣም ተይዤ ነበር ማለት ነው ያለችው። እና እመቤታችን በጣም ይወዳታል ብያችሁ ነበር አይደለም? እጅግ እመቤታችንን ከመውደዱና ከማፍቀሩ የተነሳ ለእመቤታችን ልዩ ፍቅር ከማሳየቱ የተነሳ ከዛ ገንዘብ ላይ አስራት በኩራት አወጣ። እንደገናም ደግሞ በእግሩ መራመድ የማይችል ልጅ ጎንበስ ቀና እያለ ጉልበቱን ሰውነቱን እያመመው በእመቤታችን መስገድ ጀመረ። ከዛም በምርክክ ቤተክርስቲያን ለመግባት ሞከረ። ኧረ ተው ቆመህም እኮ በደንብ አትራመድም እንኳን ተንበርክከህ እያሉት አይ ላመሰግናት እፈልጋለሁ ያደረገችልኝ እናንተ አታውቁም ብሎ ሁሉም ሰው እያየው በምርክክ ወደ ቤተክርስቲያን እንደምንም ብሎ ገባ። 2 ሰዓት ነው የፈጀበት ከግቢው እስከ ቤተክርስቲያኑ ለመድረስ ማለት በጣም ረጅም ሰዓት ነው የፈጀበት። ተውት እየተባለ ተውኝ በቃ ያደረገችልኝን አታውቁም እያለ ማለት ነው። እና እመቤታችን ወደ ቤታችን ስትገባ የመናፍቅ መንፈስ ይረበሻል። በዚህ ልጅ ምክንያት እመቤታችን ስለገባች ደብተራው ላይ ያለው የመናፍቅ መንፈስ ተመትቶ ነበር። እመቤታችን ወደ ቤታችን ስትገባ በረከት ይኖረናል። እመቤታችን ከኛ ጋር ስትሆን ሰላማችን ይጠበቃል። ለምን ሲባል ከልጇ የተነሳ ነው። ከኢየሱስ ክርስቶስ የተነሳ ነው። እናትና ልጅ አይደለም እንዴ? ምስለ ፍቁር ወልዳ የምንለው ኢየሱስ ክርስቶስ ያለው ሁሉም አለው። ያ ማለት እናትም አለው ማለት ነው። ክብር ለሚገባው ክብርን የሰጠ ሰው በቃ ክብሩን ያገኛል። ክብር ለሚገባው ክብርን የሰጠ ክብር ያገኛል። ይህች ሴት ሙስሊም ትሆን ኦርቶዶክስ እርግጠኛ አይደለም። ብዙ ጊዜ ኦርቶዶክሶችን ስታከብር ሰማለሁ። ስለ እመቤታችን የተናገረችውን ነገር በማሰማት ትምህርት ጨርሳለሁ። የእመቤታችን ፍቅር የገባት ነች ብዬ አስባለሁ። እጅግ በጣም ነው ደስ የምትለኝ። ከዚህ በፊትም ላይቭ ላይ አቅርቢያታለሁ ልጅ። እሷን እንድታዳምጡ እየጋበዝኩኝ እኔ ጨርሳለሁ። እግዚአብሔር ሁላችንንም የተከበረን ሆነን ተፈጥረን ሳለን የሚንቀን ዲያብሎስ በእኛ ውስጥ አድሮ እርስ በርስ እንድንናናቅ እያደረገ ነውና በቅዱስ ቁርባኑ በኩል የተከበረው ማንነታችንን እናክብረው። ከዛ በኋላ ሰውን እናክብር። የተናቀ ፍጥረት የለም። ባሪያዎች ሆነን ሳለን ልጆች አደረገን አይደል የሚለው። ስለዚህ ሁላችንም የተከበርነን በክርስቶስ ክርስቲያን የተባልን ከሆነን ማተብ ያሰረ ማንኛውም ፍጥረት ኦርቶዶክስ የሆነ ማንኛውም የትኛውም ሰው በሙሉ አንድ ነው። በዚህ ምድር ላይ ንጉስ ነው ማለት ነው። ስለዚህ ይህንን ንጉስ ደግሞ እንድንሆን የፈቀደልንን ክርስቶስን ደግሞ
ልናከብረው ይገባል። በእኛ ውስጥ እኛ ክርስቶስን ስናከብረው ራሳችን ምን ወድ ከሆነ ሌላውም ሰው ልንወድ ይገባል። እኔ ውስጥ እኮ በማተቤ በኩል በስጋው ደሙ በኩል በጸሎት በኩል በማንነቴ በመወደዴ ክርስቶስ ለኔ ብሎ ዋጋ በከፈለልኝ በመቤዠቴ በኩል ወይም ደግሞ በመፈለጊ በኩል ክርስቶስ እኔ ውስጥ አለ። እኔን ፈልጎ ሲመጣ አጠገቤ አለ። ጠባቂ መላኬ ማጠገቤ አለ። ስለዚህ እኔም ጋር ልክ እንደዚህ ሆነ ሁሉ እሱ ጋርም አለ እሷ ጋርም አለ ብላችሁ ማሰብ አለባችሁ። ሁሉም ሰው ጋር የእግዚአብሔር መልአክና የእግዚአብሔር መንፈስ አለ። ማንንም ሰው ማቃለልና ማዋረድ አይችልም። ለዚህ ነው ማቴዎስ ወንጌል ላይ ከነዚህ ከታናናሾቹ ከምስኪኖቹ ደንቆሮ ደሃ ጨርቃም ብሎ የሚሳደብ ሰው የእጁን ያገኛል። እነዚህ ምስኪኖቹን የሚጠብቁ የእግዚአብሔር መላእክቶች በእግዚአብሔር ፊት ይቆማሉና ተብሎ ነው የተጻፈው። ጠባቂ መላእክቶቻቸው በእግዚአብሔር ፊት ስለሚቆሙ ያሳስቡባቸዋል። ይሄ ሰውዬ እኮ ይሄንን ልጅ እንደዚህ ብሎ ሰድቦታል፣ ይቺ ሴትዮ እኮ ይቺን ሴትዮ ይሄን ሰውዬ እንደዚህ ብላ ሰድበዋለች ብሎ ጠባቂ መልአክ ይጽፍባቸዋል። ከዛስ ስለዛ ሰው ስለ ምስኪኑ ሰው ሲል እግዚአብሔር ይፈርድና እናንተ ህይወት ውስጥ የሚመጣው ማንኛውም ነገር ትቀበሉታላችሁ ማለት ነው። እግዚአብሔር ይቅር ይበለን። ሰላም ነው። እናንተ ውድ ሀገር ልጆች እስኪ